ናፍከኝ የኔ ወድ አንቺን አጥቼ መኖር አልችልም። የገድልሽ ያው ነፍሰ ገዳይ አይደለሁ እኔ አይደለም በአምላክ ላይ ያለው ይሄ ብለህ ዞር አድርግ። ሰውዬ እንዳልገደልኩት አታውቂም? አውቃለሁ በአምላክ እባክህን ብለውን አስቀምጠው በፈጠረ እባክህ ዝም ይልሽ። ሁለተኛ ሰው ገድለህ እንዳትይሽ ሁለተኛ ምንምቀኝ ሸናው እንዴ ወደ ተዋረድኩ ሸናው እንዴ ባትንሽ ትቆያለች። ቤተንሽ ተነሻው እኔ ደወልኩልህ አስጨነቀኝ እኮ። አትጨነቅ። ምነው አዲስ ነገር አለ? የለም። እናም ደግሞ አለ። ለምን? ምክንያቱም ሞታለች። ምንድነው ለቀን ፈልጋ ስላጣት ሞታለች የምትለው? አብነት እባክህ ድጋሚ ምታኝ በአምላክ በጣም ቀር። የለም ውስጥ አለም አላስቸገርሽ ነው። በአምላክ ተስፋ በመቁረጥ ውስጥ ይገኛል ማለት ነው። እንግዲህ ሀብስት ጠፍታለች። ድሮም ፈሪ የሆንኩት ሀብስትን ብዬ ነው። አሁን ደግሞ ሀብስት የለችም፣ የፈለኩትን ነገር ማድረግ እችላለሁ በማለት እንግዲህ ወደ እህቱ ወደ ይፋት ክላስና አቶ አለም ወደ ተኙበት ክላስ እያመራ ይገኛል። እዛውም ሲሄድ እንግዲህ ስለት ይዞ አቶ አለምን ሊወጋው ሲል ወይዘሮ ይፋት ከእንቅልፏ ነቅታ እባክህ ልጄ እያለች እየለመነችው ትገኛለች ማለት ነው። እሱ ግን አለቃችሁም ሁለታችሁንም እዚህ ያሰናብታችኋለሁ፣ አሁን እምፈራለትና እኖርለታለሁ የሚለው ሰው የለኝም በማለት እንግዲህ ይገኛል። ወይዘሮ ይፋትም እባክህ በማለት እንግዲህ ለምና ከክላሱ ታስወጣዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር የሚታይበት ሀብስት እንግዲህ ምን አይነት ሁኔታ ላይ እንዳለች በአምላክም ለሀብስት ብሎ ምን አይነት ዋጋ እየከፈለ እንደሆነ እውነተኛ ፍቅር ደግሞ ምን አይነት ዋጋ እንደሚያስከፍል የምናይበት ነው ማለት ነው በአምላክ ላይና እንግዲህ በአምላክ በዛሬ ዕለት ከባድ ውሳኔ ነበር የወሰነው። እንግዲህ አቶ አለም በስለት እስከ መውጋት ደረጃ ድረስ ለመድረስ ነበር ሄደው። ነገር ግን ወይዘሮ ይፋት እባክህ ወንድሜ እባክህ ደመኛ አትሁን እያለች እየለመነችው ነበረ። እሱም እኔ እኮ ድሮም ነፍሰ ገዳይ ነኝ አይደለ ነው ያላት። አዎ እሱም እንደዛ ነው አንተም ታውቋለህ ነበር ያለችው። ነገር ግን ይህንን ነገር ያደረጉት እሱን ለማስፈራራትና እሱን በቁጥጥራቸው ስር ለማዋል ወይም ደግሞ እሱን ለማስፈራራት ምንም ነገር በራሱ እንዳያደርግ ነው። እሱ ሰው ሳይገል አንተ ነህ ሰው እየገደልከው፣ እሱም ደግሞ የህብስትን አባት ብለው በውሸት አሳምነው ሁልጊዜም በቃ ራሱ ነፍሰ ገዳይ አርግቶ ራሱ እንዲህ ሲል ራሱ እንዲያስብ ያደረጉበት ነገር ነውና ስለዚህ አቶ አለም የተባለውን ሰውዬ ከዚህ ዓለም ላይ አሰናበተልሻለሁ። እኔ ሰው ገዳይ አይደለውም፣ ነፍሰ ገዳይ አይደለውም። በደንቡ ጠንቅቀሽ ታውቂያለሽ። ሰውየውን እኔ ገድያለሁ አልገደልኩም፣ እውነቱን ተናገሪ። ለምንድን ነው ራሴን እንደ ኃጢአተኛና እንደ ነፍሰ ገዳይ እንድቆጥር ያደረጋችሁኝ? እኔ ባላደረግኩት ነበር ያለውና እሷም አዎ አንተ አልገደልክም፣ ምንም አላደረክም። በቃ አንተን ለመያዝ ያለን መንገድ
ይሄ ብቻ ነበረ፣ ሌላ መንገድ ስላጣን ነው። ስለዚህ አንተ ነፍሰ ገዳይ አይደለህም፣ አሁንም ነፍሰ ገዳይ አትሆን እባክህ ወንድሜ እያለች እየለመነችው ነበረ። እሱ እንግዲህ ወደ እሷም እንግዲህ ጭራሽ በኃይል እየተጋፋና አንቺንም እጨምርሻለሁ እያላት ነበረና እሷም በጣም በመደናገጥ እባክህ ወንድሜ እያለች እየለመነችው ነበረና ስለዚህ ከዛሬ ጀምሮ በፊት የምትጠቀሚያቸውን ቃላቶች አትጠቀሚያቸውም፣ አንተ ነፍሰ ገዳይ ነህ ብለሽም አትይኝም፣ እኔ ከእንግዲህ ወደ ተስፋ ቆርጫለሁ ነበር ያላት። በጣም ደክመሃል እኮ ሰውነትህ በጣም ተዝለፍልፏል። በዚህ ሁኔታ አይደለም ሰውን ቀርቶ ዝንብን ምሽ ማለት እኮ አትችልም፣ እባክህ እያለች እያረጋጋቸው ነበረ። አቶ አለምም እንግዲህ እቺ ተንከሲስ ህብስት የምትባል የት አባቷን ሄደችው፣ የት ነው የገባችው እያለ እንግዲህ በፍለጋ ላይ ነው የሚገኘውና ህብስት ግን ገጠር ገብታ ከታፈስ ጋራ ጥሩ ጊዜ እያሳለፈች ትገኛለች ማለት ነው። እንግዲህ ገጠሮች ያሉት ሰዎችም ደስ የሚሉና በፍቅር ቢቀበሏትም ጥቁር እንግዳ ማናት መታለች እንያት እያለ ሁሉም ወደ ህብስት ወዳለችበት ጋር እየጎረፉ ይገኛሉ ማለት ነውና እንደዚሁም እንግዲህ የህብስት ወንድም ጓደኛ መታለች አሉ። ሊያት የምትበላ ከሆነች እንበላታለን እያለ ይገኛልና እሱም እንግዲህ እየሮጠ ሄደ። እሷን ያቶ እንዴ እናታችን እዚህ ቤትማ ፀሐይ ወጥቶ የለ እንዴ ነበር ያለውና ነገር ግን የህብስት ወንድም ያው የታፈስ ወንድም ከፍቶታል ይሄ በመባሉ። እንዴት እንደዚህ ይላል ምን አስቦ ነው እያለን የሚገኘው። ህብስት እንግዲህ በቃ ነፃነቷን አውጃ ደስ በሚል ሁኔታ ትገኛለች ማለት ነው። እንደዚሁ ታፈስንም እንግዲህ በጣም ትልቅ ውለታ እንደዋለችላት ህይወቷን እንደታደገችላት በቃ መጥፎ ውሳኔ በወሰንኩ ጊዜ ነው እየደረሽልኝ፣ የአንቺ ስልክ ባይሰራልኝ ኖሮ ምን አረግ ነበረ፣ እኔ ዛሬ በዚህ ዓለም ላይ አልነበርኩም እያለች ነበርና የህብስት ወንድም እንግዲህ ጠጋ ብሎ አንቺን በከንቱ ዓለም እንዴት ህብስት ዓለም ሌሎች ቻሉ እያላት ነበረ። እሷም እናቴ ናት ያወጣችልኝ፣ በጣም ስለምትወደኝ እናቴ ያወጣችልኝ ስም ነው ነበር። በጣም ገርም እናት ስም ስታወጣ ለልጇ አትሳሰትም፣ ህብስት በሌለበት ህብስት አለማለችሽ እና እናትሽ የት ናቸው ለምን አይመጡም እያላት ነበረ። በዛን ጊዜ ግን ህብስት ፊት ላይ ሀዘንና ማጎንበስ ማቀርቀር ነበር የሚታየው። እንዴ ምን ነው አስከፋውሽ እንዴ ቢልም አይ እናቴ የለችም ሞታለች ብትለው በጣም ያሳዝናል፣ አይዞሽ በቃ ጠንካራ መሆን አለብሽ፣ ህይወት ለደካሞች ቦታ የላትም እያለ እየመከራት ነበር። እሷም እውነት ነው በእውነት አንተ በጣም የምትገርም ሰው ነህ ነበር ያለችውና አዎ ሰማይ ለተቀማጭ ቅርብ ነው፣ እኔም ለምከር ነው እንጂ በእኔ ላይ ቢደርስብኝ ምናልባት ነገሩ ከባድ ሊሆን ይችላል እያለስ ነበረ። ነገር ግን እንግዲህ ህብስትም ከእነሱ ጋር ጥሩ ጊዜ እያሳለፈች ቢሆንም ባለውለታዎቿን እንግዲህ ረስታለች ማለት ነው። በአምላክን ምን አይነት ሁኔታ ላይ እንዳለችው አልነገረችውም። እንደዚሁም ጓደኛዋ ሚስጥረኛዋ የሆነው ሰውም አለና እሱ እንግዲህ የት እንደሄደች አልነገረችውም ማለት ነው ለአብነት። አብነት ህብስት ጓደኝነት እንደዚህ ነው ወይ? እንዴት ሳትነግረኝ ዝም ብላ ትጠፋለች? እንዴት እንደዚህ ታደርጋለች? እንዴ ስልክ እንኳን አትደውልልኝም? ጓደኝነት እንደዚህ ነው እያለ እየተናደደ ይገኛል። ሁላቸውም በጭንቅላት ላይ ነው እንግዲህ በጭንቀት ላይ ነው የሚገኙት እና በአምላክም እንግዲህ ለአብነት የለችም ህብስት ሞታለች ብለውም በጥፊ ነበር ድርግም ያደረገበት። እንዴት እንደዚህ ስላለ እንዴት ሞታለች ስላለ 2 ቀን ፈልጋት እባክህ ቢሆን ጥሩ ነው፣ ግን ጥፊውን ድገመኝ እባክህ ነበር ያለው። ይቅርታ ሳላስበው ነው በጥፊ የመታወክ ያላሰብኩትን ነገር ስላልክ ነው፣ ቢሆን ደስ ይለኝ ነበር፣ ለማንኛውም ይሄን ወረቀት ማንበብ ትችላለህ በማለት ጠፋ ያስቀመጠችውን ደብዳቤ ይሰጠዋል። አብነትም ያንን ደብዳቤ በማንበብ እንግዲህ ህብስት ተስፋ እንደቆረጠችና በህይወት መኖር እንደማትፈልግ ድጋሚ እንደማያገኟት የተጻፈውን ጽሑፍ ሲያይ ይህን ጽሑፍማ እሷ አትጽፈውም፣ በፍጹም እሷ አታደርገውም፣ የሆነ ነገርም አለ እያለ እንግዲህ ራሱን ለማሳመን ደፋ ቀና እያለ ይገኛል። በአምላክም ቢሆን ደስ ይለኛል እያለ እየጠጣና እየሰከረ ሱስ ውስጥ ገብቶ ህብስት አላዳንኩሽም፣ እኔ በጣም ፈሪ ነኝ፣ ፈሪ ባሎና ደፋር በሆን ዛሬ አንቺን አላጣሽም ነበረ፣ ብጋፈጥ ኖሮ አንቺን አላጣሽም ነበረ እያለ እንግዲህ እየሰከረ በየመንገድ ላይ እየወደቀ መንገድ ላይ ቁጭ ብሎ እያለቀሰ ይገኛል ማለት ነው። እንደዚሁም እንግዲህ ሰክሮ መንገድ ላይ ሲሄድ መኪና ገጭቶታል ማለት ነው አብነትን።
ይሄ ሁሉ ነገር እንግዲህ የሆነው በሀብስት ምክንያት ነው። ሀብስት ጠፍታለች፣ ድምጧን አላሰማችም። በዛ ምክንያት እንግዲህ የሌለ ስሜት ውስጥ ገብቶ ራሱን ጥሎ እንግዲህ እየተንገላታ ይገኛል። በአምላክ ነው እንግዲህ መኪና ገጭቶት ይገኛል። መጨረሻ ላይ ምን ይሆን? አብነት ምንም መሆን የለበትም ይድናል። ነገር ግን ሀብስትም ይህን ነገር ስትሰማ በጣም ልትጸጸት ትችላለች። አሁንም በአምላክ ምን ሆኖ ይሆን? አሁን ምን እያደረገ ይሆን? እየፈለገኝ ይሆን? እያዘነ ይሆን? እያለች እንግዲህ ብዙ ነገሮችን እያለችና እየታገሰች ትገኛለች ማለት ነው። የአቶ አለም ፍለጋም እንደቀጠለ ነው። አብነትንም ጠርቶ እያንተ መንቀርፈፍ ነው ይህን ሁሉ ነገር ያመጣው፣ ፈጠን ብለህ ነገሮችን ብታከናውን ኑሮ አታመልጠንም ነበር ያለውና እሱም ይሄ እኮ እሷን መጠበቅ የኔ ስራ አይደለም፣ የኔ ስራ ወረቀቶችን ፋይሎችን ማዘጋጀት ነው። እሱን ደግሞ አርግ ያለው እሷ መጥፋት ደግሞ እኔን አይመለከተኝም፣ ይሄ በአምላክ ስራ ነው በማለት ነገሮቹን ከላው ላይ እየመለሰ ይገኛል። እነሱ ግን ይችን ልጅ የደበቃት በአምላክ ነው፣ በአምላክ የገባበት ገብቶ እችን ተንከሲስ ልጅ ማምጣት አለበት እያለ ይገኛል። ሀብስት ግን በፍጹም እዛ ቤት አልመለስም፣ የቆሞት ነው እዛ ቤት ይኖርኩ ሲኦል በሉት እዛ ቤት ድጋሚ በፍጹም እዛ ቤት አልመለስም እያለ ትገኛለች። በአምላክ መጨረሻ ላይ እንግዲህ ምን ይሆን? መኪና ገጭቶታል። ይጎዳ ይሆን? ይድን ይሆን? ሀብስትስ ይህን ስልክ ደውላ ያለችበት ሁኔታ ታሳውቃለች? በዛው ዝም ትል ይሆን? እርግጠኛ ነኝ ያለችበት ሁኔታ ታሳውቃለች ደውላ ማለት ነውና ያኔ ግን በአምላክ ቅር ሊለው ይችላል። ምክንያቱም ብዙ ዋጋ ከፍሎላታል፣ ብዙ ነገር አርግቶላታል ማለት ነው። እና እንግዲህ ቀጣይ ቪዲዮ ይዤላችሁ እስከመጣ ቸር ሰንብቱልኝ። እስከዛው ድረስ ቪዲዮውን ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ።